በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ በዝቶልን እሱ በረዳን መጠን ወደ እያንዳንዳችን ልቦና ጽላት ያደርስልን፣ ያትምልን፣ ያኖርልን ዘንድ ደጅ እየጠና ነው በምንከታተለው መርሃ ግብራችን መሰረታዊ ከሆነው ከቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያን አስተምህሮ በተጨማሪ መንፈሳዊ ህይወታችን የሚዳስሱ በጸሎትም በተለያዩ የቅዱሳት መጽሐፍት ንባባትም እንደሱ እንደ አምላካችን ፈቃድ ብቻ ርዕሶቹን ሰፋ አድርገን ቤተክርስቲያኒቷ በተለያየ አቅጣጫ የምታስተምረንን ትምህርት እየተከታተልን እንደሆነ ከሁላችንም የተሰወረ አይደለም። ታዲያ ከነዚህ ውስጥ ደግሞ ዋኖቻችን የምናስብበት በዓላት ለምን እንደምናከብር በእያንዳንዳችን ልቦና አምላካችን አሳድሮልን ከበዓሉ ረድኤት በረከት እንድንሳተፍ የሚያጠይቁ መርሃ ግብሮችንም እያደረስናችሁ ስለሆነ ዛሬም ይህንኑ አጽንኦት በመስጠት በየዓመቱ በተለምዶ የሰኔ ጾም የምንለውን የሐዋርያትን ጾም ስንፈጽም ሐምሌ 5 ቀን እንደሱ እንደ አምላካችን ፈቃድ የቅዱስ ጴጥሮስንና የቅዱስ ጳውሎስን የሰማዕትነት ፍጻሜ በዓላቸውን በጋራ የምናከብርበት ስለሆነ ይህንኑ በማጠየቅ ሁለቱንም ደጋጎቹን እነዚህ ታላላቅ ሐዋርያት ቅዱስ ጳውሎስ 14 መልእክታትን በቅዱስ መጽሐፋችን የጻፈ ቅዱስ ጴጥሮስም እንደዚሁ 2 መልእክታትን ጽፎልን ሁላችንም ሕይወት ሆኖን የምንጠቀምበት የምንኖርበት በልባችንም አምላካችን እንዲያሳድርልን የእነዚህን ቅዱሳን ሐዋርያትም አምላካችን በእነሱ ላይ አድሮ የነገረንን እሱ በቸርነቱ እንድንፈጽም እየተማጸን የምናደምጥበት ስለሆነ ለዛሬ ሁለቱን ሐዋርያት ከብዙ በጥቂቱ ከሙሉ በከፊሉ በየዓመቱ እንደምናስታውሳቸው እንዲህ ለማሰብ እንሞክራለን። ለዚህ ሰዓትና ደቂቃ እንድንደርስ የረዳን ቸርነቱን ያበዛልን ፍቅሩን ከሁላችንም ያላጓደለ የደግነት ባለቤት የምህረት አምላከ ቅዱሳን ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም ንጽሕተ ንጹሐን ቅድስተ ቅዱሳን ዘወትር እንደ ዓይን ጥቅሻ የሚደርሰው ፊት የማያስመልሰው አንገት የማያስቀልሰው ቃል ኪዳኗ ጸሎቷ ልመናዋ ምልጃዋ ደግ ልቦናዋ ከእኛ ጋር አለና አምላክ ወላዲተ አምላክም ስሙ የከበረ የተመሰገነ ይሁንልን። አምላከ ቅዱሳን በቅድሚያ ከቅዱስ ጳውሎስ ጋር በተያያዘ እሱ ራሱ የመረጠው የጠራው ቅዱስ ጳውሎስ ማን እንደሆነ የምንማርበትን እንዲህ እናስቀድማለን። በየዓመቱ ሐምሌ 5 የምናስባቸው የቅዱስ ጴጥሮስ የቅዱስ ጳውሎስ ሕይወት ይህን ይመስላል። ሐዋርያው ቅዱስ ጳውሎስ የዕብራይስጥ ስሙ ሳውል ነው። ትርጉሙም ስጦታ ማለት ነው። በሮማዊ ስሙ ደግሞ ጳውሎስ ተብሏል። የሐዋርያት ሥራ ምዕራፍ 13 ቁጥር 9። ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ከብንያም ነገድ ሲሆን የተወለደውም በጠርሴስ ከተማ ነው። ጠርሴስ በንግድ የታወቀች የኪልቅያ ዋና ከተማ ናት። በከተማዋ እስከ 500 ሺህ የሚገመቱ ከየሀገሩ የተሰባሰቡ ህዝቦች ነበሩባት። ሮማውያን በስራቸው ለሚተዳደሩት ህዝቦች ሮማዊ ዜግነትን ይሰጡ ስለነበር የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ይህም ለቅዱስ ጳውሎስ ተላልፎለታል። ቅዱስ ጳውሎስ በ15 ዓመት ዕድሜው ወደ ትውልድ ሀገሩ በመመለስ በኢየሩሳሌም ከነበረው የታወቀው የገማልያል ትምህርት ቤት ገባ። በዚያም የአይሁድን ሕግና ስርዓት እየተማረ እስከ 30 ዓመቱ ቆየ። ገማልያል ፈሪሳዊ ስለነበር ሐዋርያው ቅዱስ ጳውሎስም ይህን ተቀብሎታል። በ30 ዓመቱ የአይሁድ ሸንጎ አባል ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ በኢየሩሳሌም ስለነበረ ሁኔታዎቹን ሁሉ ያውቃል። ቅዱስ ጳውሎስ በአይሁድ ሸንጎ አባልነት ለ2 ዓመታት በሰራበት ወቅት ለኦሪታዊ እምነቱ ቀናተኛ ፈሪሳዊ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። ለዚህም ነው ሊቀ ዲያቆናት ቅዱስ እስጢፋኖስ ወንጌልን በማስተማሩ ምክንያት ተከሶ በአይሁድ ሸንጎ በቀረበ ጊዜ የተከራከረው። ቅዱስ እስጢፋኖስ በድንጋይ ተወግሮ በሰማዕትነት ሲያርፍም የወጋሪዎቹን ልብስ ይጠብቅ የነበረው ይኸው ቅዱስ ጳውሎስ ነበር። ቅዱስ አውግስጢኖስ በእስጢፋኖስ ጸሎት ቤተ ክርስቲያን የጠፋውን ጳውሎስን አገኘች በማለት ተናግሯል። በ32 ዓመቱ ከኢየሩሳሌም 223 ኪሎ ሜትር ርቀት በስተ ሰሜን በኩል በምትገኘው በደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ ወደ ሊቀ ካህናቱ ቀርቦ ክርስቲያኖችን ለማጥፋት የሚያስችለውን የፈቃድ ደብዳቤ አጻፈና ጭፍሮችን አስከትሎ ወደ ደማስቆ አመራ። ቅዱስ ጳውሎስ ወደ ከተማዋ ለመድረስ ጥቂት ሲቀረው ነበር ከሰማይ የወረደው ብርሃን አካባቢውን ያለበሰውና ሳውል ሳውል ለምን ታሳድደኛለህ የሚለውን ድምፅ የሰማው። ጳውሎስም ጌታ ሆይ ማን ብሎ ሲጠይቅ ጌታችን አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲል ተናገረው።
ያን ጊዜም በወደቀበት ሆኖ እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ ሲል ጠየቀ። ከዚህ በኋላ ተነስቶ ወደ ደማስቆ እንዲገባ ተነገረው። የሐዋርያት ሥራ ምዕራፍ 9። አይኖቹ ማየት ስላልቻሉ እየተመራ ወደ ደማስቆ ገባ። ለ3 ቀናት ያህልም እህል ሳይቀምስ ቆየ። በዚያች ዕለት እግዚአብሔር አምላክ በደማስቆ ለሚገኘውና ሐናንያ ለተባለው አባት በራእይ ተገልጦለት ቅዱስ ጳውሎስም ያለበትን አድራሻ ነገረውና ሄዶ እንዲያጠምቀው አዘዘው። ሐናንያም አስቀድሞ የቅዱስ ጳውሎስን ማንነት ያውቃል። አብዛኞቹ በደማስቆ የሚገኙት የቅዱስ ጳውሎስን ማንነት ያውቁታል። አብዛኞቹ በደማስቆ የሚገኙት ክርስቲያኖች ከኢየሩሳሌም በስደት የመጡ ናቸው። ያን ስደት ያስነሳው ደግሞ በቅዱስ እስጢፋኖስ ላይ የደረሰው መከራ ነው። በዚህ የቅዱስ እስጢፋኖስ ሰማዕትነት ደግሞ ዋናው ተዋናይ ሐዋርያው ጳውሎስ ነበር። ይህን የሚያውቀው ሐናንያ ጳውሎስን ሄደህ አጥምቀው ሲባል ከእግዚአብሔር ጋር መከራከር ጀምሮ ነበር። እግዚአብሔር አያውቀው ይመስል ስለ ቅዱስ ጳውሎስ ማስረዳት ጀመረ። በመጨረሻ ግን ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና በማለት እግዚአብሔር ሐናንያን ላከው። እርሱም ሄዶ አጠመቀው። የሐዋርያት ሥራ ምዕራፍ 9 ቁጥር 5። ሐናንያ ካጠመቀውና ካስተማረው በኋላ ቅዱስ ጳውሎስ ወደ አረብ ሀገር መሄዱን ራሱ ተናግሯል። ገላትያ ምዕራፍ 1 ቁጥር 17። ቅዱስ ጳውሎስም ወዲያው ወደ አረቢያ ምድር ሄዶ ለ3 ዓመታት ካስተማረ በኋላ ወደ ደማስቆ ተመልሶ በአይሁድ መካከል በፊት ያሳድደው የነበረውን ኢየሱስ ክርስቶስን መስበክ ጀመረ። ከዚያ በፊት በፈሪሳዊነቱና ለአይሁድ ሕግ በነበረው ቅናት የሚታወቀው ቅዱስ ጳውሎስ ዛሬ ወንጌል ሲሰበክ በማየታቸው ወይም ሲሰብክ በማየታቸው አይሁድ በክፋት ተነሱበት። በዚህ የተነሳ የደማስቆ ክርስቲያኖች በቅርጫት አድርገው ወደ ኢየሩሳሌም ላኩት። ቅዱስ ጳውሎስ ኢየሩሳሌም ሲደርስ የገጠመው 2 ችግር ነበር። በቅድሚያ አይሁድ ጳውሎስን እንደሚያውቁትና እንደለመዱት ሆኖ ስላላገኙት ሊገሉት ተነሱ። በሌላ በኩል ደግሞ ክርስቲያኖች የቅዱስ ጳውሎስን መመለስ ሊያምኑ አልቻሉ ነበር። በመጨረሻ ግን በርናባስ ወደ ሐዋርያት ዘንድ ወስዶ የጳውሎስን መመለስ በመንገር እንዲያምኑት አደረጋቸው። ከዚህም በኋላ ሐዋርያው ቅዱስ ጳውሎስ በኢየሩሳሌም በድፍረት በማስተማሩ አይሁድ ስለተቃወሙት ከተማዋን ትቶ በቂሳሪያ በኩል ወደ ትውልድ ሀገሩ ጠርሴስ ተመለሰ። በዚያም ለ9 ዓመታት ሲቆይ ወንጌልን እያስተማረ እስከ አንጾኪያ ድረስ ሰበከ። ከኢየሩሳሌም ውጪ የአሕዛብ ከተማ በነበረችው በአንጾኪያ የክርስትና ሃይማኖት ተስፋፋ። ከኢየሩሳሌም የተሰደዱት ክርስቲያኖች የአንጾኪያን ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚህም ምክንያት በኢየሩሳሌም የነበሩት ሐዋርያት በርናባስን ወደ አንጾኪያ ላኩት። በርናባስ የግሪክ ቋንቋ ችሎታ ያለውንና ከማንኛውም ሰው ጋር መግባባት የሚችለውን ደግሞም እግዚአብሔር ለአሕዛብ ሐዋርያ እንዲሆን የመረጠውን ቅዱስ ጳውሎስን ይዞ በአንጾኪያ ስራቸውን ጀመሩ። በገላትያ መልእክቱ ምዕራፍ 2 ላይ ራሱ ቅዱስ ጳውሎስ እንደገለጠው ከ14 ዓመት በኋላ ከአንጾኪያ ክርስቲያኖች የሰበሰበውን እርዳታ ይዞ ወደ ኢየሩሳሌም ወጣ። በዚህም በአይሁድና በአሕዛብ መካከል የነበረውን መለያየት ክርስትና አንድ እንዳደረገው አስመስክሯል። ሐዋርያው ቅዱስ ጳውሎስ በመጀመሪያው ጉዞ ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ ሀገር ወንጌልን ለመስበክ ከበርናባስ ጋር ወጡ። በዚህ ጉዟቸው በጠቅላላ ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዟል። ይህም ጉዞ የተከናወነው በ46 ዓመተ ምህረት አካባቢ ነው። በጉዞውም የተሸፈኑት ሀገሮች ሲሊን፣ ውቅያ፣ ቆጵሮስ፣ ስልማን፣ ጳፋ፣ ጰርጌን፣ ገላትያ፣ ጵስድያ፣ ኢቆንዮን፣ ሊቃኦንያ፣ ልስጥራ፣ ደርቤን፣ ጵንፍልያ፣ አታሊያና አንጾኪያ ናቸው። ሁለተኛው ጉዞ የተከናወነው በ50 ዓመተ ምህረት ገደማ ሲሆን በመጀመሪያው ጉዞ ቅዱስ ማርቆስ አብሮት ተጉዞ ነበር። ነገር ግን ጵንፍልያ ከተማ ሲደርስ እናቱ ስለናፈቀችው መመለስ በመፈለጉ በርናባስ ወደ ኢየሩሳሌም ይዞት መጣ። ስለዚህም በሁለተኛው ጉዞ ሐዋርያው ቅዱስ ጳውሎስ ሲላስን ይዞ ወደ ኪልቅያ ሶርያ ሲጓዝ፣ በርናባስ ደግሞ ማርቆስን አስከትሎ ወደ ቆጵሮስ ሄደ። በዚህ ጉዞ ቅዱስ ጳውሎስ እስከ ግሪክ ደርሷል። የተጓዘባቸውና ያስተማረባቸው ከተሞችም ደርቢያ፣ ልስጥራ፣ ፍርጊያ፣ ገላትያ፣ ሚሲያ፣ ጢሮአዳ፣ ሳሞትራቄ፣ ናፖሊ፣ ፊልጵስዩስ፣ ተሰሎንቄ፣ በሪያ፣ አቴና፣ ቆሮንቶስ፣ አንክራኦስ፣ ኤፌሶን፣ ቂሳሪያ፣ ኢየሩሳሌምና አንጾኪያ ናቸው።
ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን ያገኘው በዚሁ ጉዞ በልስጥራ ከተማ ነው። ሶስተኛው ጉዞ የተከናወነው በ54 ዓመተ ምህረት ሲሆን የተሸፈኑት ሀገሮች ደግሞ ገላትያ፣ ፍርጊያ፣ ኤፌሶን፣ መቄዶንያ፣ ፊልጵስዩስ፣ ቆሮንቶስ፣ ጢሮአዳ፣ አሶን፣ ሚልጢኒን፣ አንጠቀስኪዩ፣ ትሮጊሊዩም፣ መስጡ፣ ቆስ፣ ሩድ፣ ጳጥራ፣ ጢሮስ፣ ጵቶልማይስ፣ ቂሳሪያና ኢየሩሳሌም ናቸው። ሐዋርያው ቅዱስ ጳውሎስ ከልዩ ልዩ ሀገሮች ክርስቲያኖች የሰበሰበውን እርዳታ ለኢየሩሳሌም ቤተ ክርስቲያን በመያዝ ሶስተኛውን ጉዞ አጠናቆ ኢየሩሳሌም ገባ። ነገር ግን ኢየሩሳሌም የገባበት ጊዜ የፋሲካ በዓል ስለነበር ከልዩ ልዩ ሀገሮች የተሰበሰቡ አይሁድ በከተማዋ ነበሩ። እነዚህ በዝሮት የሚኖሩ አይሁድ ሐዋርያው ቅዱስ ጳውሎስን በየሀገራቸው በትምህርቱ የተነሳ ሲቃወሙት የነበሩ ናቸው። እኒህ አይሁድ ቅዱስ ጳውሎስን በኢየሩሳሌም ሲያዩት ታላቅ ተቃውሞ አነሱበት። ሐዋርያው ቅዱስ ጳውሎስም ተቃውሟቸውን ለመግታት እንደ አይሁድ ሕግ በቤተ መቅደስ የመንጻት ሥርዓት መፈጸም ጀመረ። ነገር ግን ከኤፌሶን የተከተለውን ፕሮፊሞስን ወደ መቅደስ ያስገባው ስለመሰላቸው ተቃውሟቸው በረታ፣ ከተማውንም አወኩት። ይህም ቅዱስ ጳውሎስን በ58 ዓመተ ምህረት ለሮም እስር ዳረገው። ከብዙ መከራና ስቃይ በኋላ ታስሮ ሮም ገባ። በዚያም በቁም እስር ለ2 ዓመታት ያህል ወንጌልን ሰበከ። የ2 ዓመት የቁም እስር እንደጨረሰ ወደ ኔሮን ፍርድ ቤት ቀረበ። ይህም በ60ዎቹ ዓመተ ምህረት ነው። በፍርድ ቤቱ በተደረገው ምርመራ የሮሜን ሕግ የሚቃወም ምንም ወንጀል ስላልተገኘበት በነፃ ተለቀቀ። ከዚህ በኋላ ነው ሐዋርያው አራተኛውንና የሐዋርያት ሥራ መጽሐፍ ያልመዘገበውን ጉዞውን ያደረገው። ይህ ጉዞ በመታሰሩ አዝነው ተክዘው የነበሩ ክርስቲያኖችን ለማጽናናትና የጀመራቸውን ሥራዎች ፍጻሜ ለማየት የተደረገ ጉዞ ነበር። በዚህም ጉዞ ኢየሩሳሌምን፣ ኤፌሶንን፣ ሎዶቅያን፣ መቄዶንያን፣ ጠርሴስን፣ ጢሮአዳን፣ ድልማጥያን፣ እልዋሪቆን፣ ኒቆጵሌዮን፣ ብረንዲስን ጎብኝቷል። በዚህ የመጨረሻ የስብከት ጉዞ ለ4 ዓመታት ያህል ቆይቷል። ሐዋርያው በተለያዩ ጊዜያት 14 መልእክታትን ጽፏል። በመጨረሻም በ64 ዓመተ ምህረት ኔሮን ቅጥ ባጣ በጥጋቡ የሮማ ከተማ ስትቃጠል ምን እንደምትመስል ማየት እፈልጋለሁ ብሎ በእሳት አቃጠላት። የሮም ሕዝብ በከተማው መቃጠል በማዘኑና በማመፁ ጥጋበኛው ኔሮን ነገሩን ሁሉ በክርስቲያኖች ላይ አሳበበ። በዚህም የተነሳ ክርስቲያን የተባለው ሁሉ ዕጣ ፈንታው መሰደድ፣ መሰየፍ፣ መታረድ ሆነ። ሐዋርያ ቅዱስ ጳውሎስም በኒቆጵሊዮን ከተማ ሲያስተምር በ65 ዓመተ ምህረት ተይዞ ወደ ወህኒ ገባ። ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በ74 ዓመቱ በሮም ከተማ በኦስቲያ መንገድ አንገቱን ተሰይፎ በ67 ዓመተ ምህረት ሐምሌ 5 ቀን ሰማዕትነቱን ፈጸመ። ቅዱስ ጳውሎስ ኔሮን የሞት ፍርድ ፈርዶበት ሳለ ሊሰይፉት ሲወስዱት የኔሮን ወገን አንዲት ብላቴና ቅዱስ ጳውሎስን አገኘችው። በጌታችንም አመነች። ስለ ጳውሎስም አለቀሰች። እርሱ ግን መጎናጸፊያሽን ስጭኝ፣ እኔም ዛሬ መልስልሻለሁ አላትና ሰጠችው። ራሱ ወደሚቆረጥበት ቦታም ሄዶ ለሚሰይፈው ወታደር ራሱን አዘንብሎ ካዘጋጀለት በኋላ ፊቱን በመጎናጸፊያው ሸፈነው። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ለንጉሱ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችውና ያ ጳውሎስ ወዴት አለ አለችው። ወታደሩም ራስ የሚቆረጥበት ቦታ ወድቋል፣ ራሱን በመጎናጸፊያሽ ተሸፍኗል በማለት ያደረገውንና የሆነውን ነገር ነገራት። እርሷም መልሳ ዋሽተሃል፣ እነሆ ጴጥሮስና ጳውሎስ በዚህ ዘንድ አልፈው ሄዱ። እነርሱ የመንግስት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ አክሊላትን አድርገዋል፣ መጎናጸፊያዬንም ሰጡኝ፣ እነዋት ተመልከት ብላ አሳየችው። ለሰያፊውና ከእርሱ ጋር የነበሩትም ወታደሮች ሁሉ አሳየቻቸው። አይተውም እጅግ አድንቀው በጴጥሮስና በጳውሎስ አምላክ አምነናል እያሉ ስለ ጌታችን መስክረው እነርሱም ሰማዕት ሆኑ። አሁንም ከቅዱስ ጳውሎስ ሕይወት ጋር በተያያዘ አክል የምናደርገው ከተለየ ምንጭ ደግሞ አይሁድ ምንጊዜም ለመቀኝነት አያርፉምና ነገር እየሰሩ ቅዱስ ጳውሎስን ያስሩት፣ ይገርፉት ነበር። በሶሪያ በኪልቅያ ሲያስተምር ሲላስን ጨምረው ገበያ ለገበያ እየጎተቱ ወስደው አሰሯቸው። መንፈቀ ሌሊት ሲሆን ድምፃቸውን ከፍ አድርገው ሲዘምሩ የእስር ቤቱ መሰረት እስኪናጋ ድረስ ኃይለኛ መናወጥ ሆነ። ጠባቂው የመሰረቱን መናጋት የበሩን መከፈት አይቶ ወጥተው የሄዱ መስሎት የአለቆቹን ቁጣ ተሰቆ ራሱን ሊያጠፋ ሰይፉን መዘዘ። ቅዱስ ጳውሎስ ሁላችንም አለን፣ አንድ እንኳ የጠፋ ሳይኖር ራስን ትገላለህን አለው። በዚህ ምክንያት አምኗል። የሐዋርያት ሥራ ምዕራፍ 16።
ቅዱስ ጳውሎስ የሚያስተምረው በጥበብ ነበር። ጣዖት የሚያመልኩትን መምለኬ ጣዖት መስሎ አስተምሯል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 20 እስከ 21 በተናገረው እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ፣ ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንኩ ብሎ እንደተናገረው ማለት ነው። መምለኬ ጣዖት መስሎ ያስተማረው እንደምን ነው ቢሉ ጴጥሮስና ዮሐንስ ከየሀገረ ስብከታቸው ተመልሰው በኢየሩሳሌም ሳሉ ሄዳችሁ አንጾኪያ አስተምሩ አላቸው። እረፍት ሽተው ነበርና በደመና አፋፍሶ አንጾኪያ ያደረሳቸው። ገብተው ሲያስተምሩ ሕዝቡ ፍቅረ ጣዖት አድሮባቸዋልና ጴጥሮስን ደብድበው ከእግረ ጣዖቱ፣ ዮሐንስን በደረቁ ላጭተው ከደጃፉ ጣሉት። እሱ ካህነ ጣዖቱ የሚለብሰውን ለብሶ ቅዱስ ጳውሎስ ማለት ነው እሱኑ መስሎ መጣ። ዮሐንስን ከበር ወድቆ አገኘው። አንተ ፍቁረ እግዚእ አይደለህም? ምን ነው ከዚህ ወድቀሃል አለው። እኔን አልክ እንጂ ሊቀ ሐዋርያት ጴጥሮስም ተደብድቦ ከእግረ ጣዖቱ ወድቋል አለው። ወደ ውስጥ ገብቶ መጥቅ መጥቶ ሕዝቡን ሰብስቦ ከቄሳር ተልኬ መጥቻለሁ፣ እንዲህ እያሉ የሚያስተምሩ አሉና ይዛችሁ ስደዱልኝ ብለዋል አላቸው። እኛም እንጂ ይዘን ደብድበን ከዚህ ጥለናቸዋል አሉት። ወዲህ አምጧቸው አለና መጡ። ምን እያላችሁ ታስተምራላችሁ አላቸው ጠያቂው ቅዱስ ጳውሎስ። ተጠያቂዎቹ ሊቀ ሐዋርያት ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። ጌታ ከሰማያት ወረደ፣ ከድንግል ተወለደ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል ብለን አሉት። ድንግል ልትወልድ ሙት ሊነሳ ይችላልን? ቀጣፊ ብሎ ጴጥሮስን በጥፊ መታው። ወደ ቀደመ ግብሩ የተመለሰ መስሎት ቅዱስ ጴጥሮስ ተመየጥ ከኑ ጳውሊ ሀበዘ ቀዳሚ ግብርከ፣ ወደ ቀደመው ግብር ተመለስክን አለ። የምትሉት እውነት ከሆነ ሙት አስነስታችሁ አሳዩን ብሎ የንጉሱ ልጅ ከሞተ 2 ወር ሆኖት ነበርና ከመቃብር ወሰዳቸው። ጸሎት ጀመሩ። እሱም ቅዱስ ጳውሎስም በለሆሳት ይጸልያል። ሙቱ ተነስቶ ማን አስነሳ ሲሉት የቅዱስ ጳውሎስን መልክ ከእግር ጥፍሩ እስከ ራስ ፀጉሩ ልቅም አድርጎ ዘርዝሮ እሱ አስነሳኝ ብሏል። ተጠራጥረውት ስለነበር እንጂ የተነሳስ በሁሉም ጸሎት ነው። በዚህም ሕዝቡ ሁሉ አምነው ተጠምቀዋል። ሕሙማንንም ሕሙም መስሎ አስተምሯል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ ብሎ እንደተናገረው ማለት ነው። ታመምኩ ብሎ ከቤተ ሕሙማን ገብቶ 40 ቀን እህል ውሃ ሳይቀምስ ሲጮህ ቆየ። በ40 ቀኑ እናንተ በኢየሩሳሌም ተነስቶ የነበረው ክርስቶስ ካመኑበት ያድናል ሲሉ ሰምቼ ነበር አላቸው። እንኪያስ ካንተ የባሰበት የለምና እመንና ዳን አሉት። አመንኩ ብሎ ቢነሳ ሰውነቱ ተንቋቁቶለት ተጽናንቷል። ይህን ይዘው አመነ በክርስቶስ እያሉ ከ200 ያላነሱ ሕሙማን ድውያን ድነው ተነስተው ማለት ነው በወንጌልም አምነው ተጠምቀዋል። ቃል ለቃል ከማስተማሩም ሌላ ወንጌል ካልደረሰበት ለማዳረስ ከአንዱ ሀገር ወደ ሌላው ሲሄድ ምዕመናን ከሃይማኖት እንዳይናወጡ ከገቢረ ጽድቅ እንዳይወጡ ሁላችንም እንደምናውቀው መጽሐፍ ቅዱስ 14 መልእክታትን ጽፎላቸዋል። ኋላም የተቆረጠ ወይም ደግሞ ተቆርጦ የወደቀ ራሱን ከአንገቱ ቢያጋጥሙት እንደ ቀድሞ ሆኖላቸው ቀብረውታል። መዋለ ስብከቱ 42 ዓመት ሲሆን ሲያርፍ የ74 ዓመት አረጋዊ ነበር። ገድለ ሐዋርያት እና ዜና ሐዋርያት፣ የሐምሌ ወር ስንክሳር፣ ቤተ ክርስቲያንህን እወቅ፣ ስማ ጽድቅ 15ኛ ዓመት ቁጥር 20 2000 ዓመተ ምህረት እነዚህ ሁሉ ለዚህ መልእክታችን ምንጭ የሆኑ ናቸው። እኛ በእርግጥ ያገኘነው መዝገበ ታሪክ ከተባለው መጽሐፍና በተለይ ደግሞ ሰፋ ያለውን መልእክት ያገኘነው የቅዱሳንን ሁኔታ በሚናገረው በተለይ በተመሳሳይ ስም የሚጠሩ ቅዱሳንን ከያዘው መጽሐፍ መዝገበ ቅዱሳን ከተባለው ነው ያገኘነው። እግዚአብሔር አምላካችን አሁንም ከሐዋርያው ከቅዱስ ጳውሎስ ረድኤት በረከትን እንዲያሳትፈን የቸርነቱን የምሕረቱን የይቅርታውን ስራ እንዲሰራልን አምላካችን አሁንም ፈቃዱ ይሁንልን። ራሱ ቅዱስ ጳውሎስ ከተናገራቸው ወይም ከጻፈልን ከ14ቱ መልእክታት በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ጀምሮ ያለው ቃል እንዲህ ይላል። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። በዚሁ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 4 ከቁጥር 8 ጀምሮ ደግሞ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን
እንዞራለን ብለው ተናግሮናል። እግዚአብሔር አምላካችን በእውነት ይህንን ታላቅ ሐዋርያ በዚህ መልኩ እንድናስበው ስለሚያስፈልገን ነው የሐምሌ 5 በዓሉን ይኸው ከብዙ በጥቂቱ ባጭሩ ለማየት የወደድ ነው። በየዓመቱ ወደ እናንተ የምናደርሰው መርሃ ግብር ስላለ ወደ ኋላ መለስ ብለን ደግሞ የቅዱስ ጳውሎስንም የቅዱስ ጴጥሮስንም ልንመለከተው ልናነበው፣ ሰሞኑን ደግሞ በሚደርሰን መልእክቶች ሁሉ እንድንከታተለው ያስፈልገናል። ወደ ቅዱስ ጴጥሮስ እንሄዳለን። በቀጣዩ መርሃ ግብራችን አሁኑኑ ከዚሁ አስከትለን የምንመለከተው እሱን ነው። አምላካችን አሁንም ከነዚህ እግዚአብሔር አምላካችን ከመረጣቸው ካገበራቸው ቅዱሳን ሐዋርያት ረድኤት በረከትን ያሳትፈን። የትምህርታቸው ነገር በልባችን ተስሎልን እርሱን አምላካችንን እንድናውቀው እንድንጸና እንድንጽናና እንዲያደርገን የቃሉ ባለቤት ቅዱሳንም በዚህ መልኩ ያጸና ሚስጥሩንም የገለጸ ጽናቱን ጥብዓቱን የሰጠ የመድኃኔዓለም አሁንም የተቀደሰ ፈቃዱ ይሁንልን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በነጻች በጎላች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ስንመላለስ ልንሰማው ልንመከርበት ዋኖቻችንን እንድናስብበት ከሚያጠይቁ መልእክቶቻችን አንዱ የነበረውን የቅዱስ ጳውሎስን ሕይወትን በተመለከተ እጅግ በጣም አጠር ባለ መልኩ ነው በዛሬው ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ለማየት የሞከር ነው። ይህንን መርሃ ግብራችንን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን። ቸርነቱና ምሕረቱን አብዝቶ ለዚህ ያደረሰን አምላካችን አሁንም ይህንን ጊዜ ባርኮ ቀድሶ ስለሰጠን ሀገራችንንም በዓይነ ምሕረቱ ስለ ደጋጎቹ ስለ ቅዱሳኑ ስለ እሱ ሲሉ ይህን ሁሉ መከራ ስለተቀበሉት ስለመረጣቸው ስላከበራቸው ስለ ወዳጆቹ ብሎ ምሕረት ደግነቱን ለሕዝባችን ለሀገራችን እንዲያመጣልን እኛም በዚህ በሰማነው ቃል ጸንተን ተጽናንተን ለደገኛይቱ ክብር እንዲያበቃን መጨረሻችንንም እንዲያሳምርልን የአምላካችን የድንግል ማርያም አንድያ ልጇ የአማኑኤል የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። ስሟን ጠርተን የማታሳፍረን የሁላችንም እመቤት አዛኝት እናቱን መብርሃንም በመውጣት በመግባታችን ሁሉ በእናትነት ፍቅሯ እሷው ሞገስ ትሆነን። አሜን። ይቆየን። ቅዱስ ጴጥሮስን አሁን አስከትለን በሌላ መርሃ ግብር ደግሞ እንመለስበታለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።